ብዙዎቹ ዛልቅሰው ከውጭም መተው አልቅሰው አንብተው የሚሄዱ ሰዎች እንዳሉ እንሰማለን። ሀብታቸውን ንብረታቸውን አጥተው ያላቸውን ሁሉ ይዘው መተው ባዶ እጃቸውን የቀሩ እንሰማለን። ይሄስ እንዴት ነው? እውነት ነው። በጣም የሚያሳዝነው ይሄ ነው። እኔ አሁን ማለት ሰው ይማርበታል። እኔ አርፌ መቀመጥ ይችላለሁ አባ በዚህ ሚዲያ መቅረብ ምን አያስፈልገኝ። ምን የራሴን ከወጣው ራሴን ይዤ የምሰራውን ስራ እየሰራው ንስሐዬን እየጨረስኩ በንስሐና በቅኖና መኖር መቀጠል እችላለሁ የራሴን። ግን እኔ አሁን ወደዚህ እንድመጣ ያደረገኝና ውስጤን የገፋፋኝ ነገር ምንድን ነው? እንደዚህ የሚጭበረበሩ እህትና ወንድሞች አሉ፣ በነፍስም በስጋ ማለት ነው። በስጋ ሀብታቸው ምንድነው የምትላቸው ያለችው አጠቃላይ ለኢትዮጵያም ሆነ ለሚሰማው ሁሉ እሷን ለሚሰማ ሁሉ ያለችው ዓለም ልጠፋ ነው፣ ወደ ሀገራችሁ ግቡ ነው። ዓለም ልጠፋ ነው፣ ወደ ሀገራችሁ ግቡ ስትል አሜሪካም ውሃ ነው የምትሆነው፣ ለንደንም እንደዚህ በቃ አውሮፓ የተባለ ሀገር በሙሉ ይጠፋል። ኢትዮጵያ ብቻ ናት የምትተርፈው ሀገር እና ያላቸውን ንብረት በሙሉ ዓለም ልጠፋ ከሆነ ብለው ቤታቸውን ንብረታቸውን በሙሉ ሽጠው እዘው መጡ። እኔ በአካል የማውቃቸው ሰዎች አሉ እና ንብረታቸውን በሙሉ ይዘው መጥተው ከዚህ ደግሞ እንደገቡ ያው ያመጡትን ንብረት ቤትም ከምንከራይ ቤት እንግዛ፣ መኪናም ገዝተን ስራ እንጀምር፣ የሆነ ምግብ ቤትም በቃ የተለያየ የስራ ዘርፍ ከፍተን እንደዚህ እናድርግ ሲሏት አይ ቤት በነፃ ነው የሚሰጠው ብላኛለች ወላዲተ አምላክ። የሚገርም ነው። እና ቤት በነፃ ነው የሚሰጠው ስላለችኝ በነፃ ነው የሚሰጣችሁ፣ ቤት መግዛት አያስፈልግም፣ ብራችሁን ያዙ፣ መኪናም መግዛት አያስፈልግም፣ በቃ ምንም ነገር እንዳይሰሩ ማለት አደረገቻቸውና ያው እሷ በሚጎላት ሰዓት በሚቸግራት ሰዓት ያላቸውን ንብረት በሙሉ ሙጥጥ አድርገው ሰጥተው አሁን ባዶ እጃቸውን የቀሩ ሰዎች አሉ። ፓስፖርታቸው ተቃጥሎ በጣም የሚገርም ነው። ወርቅ ሁሉ ማድረግ አይገባቸውም፣ እንዲያውም የምንሰራው ቤተክርስቲያን ወደፊት ጉልላቱ የሚሰራው በወርቅ ነው ብላ የአንገት የጣት የጆሮ ወርቅ ሁሉ አውልቃ ወስዳለች ነው የሚባለው። ይሄስ ምን ያክል እውነት ነው? ይሄም 100% የተደረገ እውነት ነው አባ። 100% ያደረገችው በጆሮ የሰማሁት በአይኔ እያየሁት የተደረገ ነገር። ወርቅ ለሰው ልጅ ያልተፈቀደም ለቤተ ክርስቲያን ጉልላት ማሰሪያ እና ለአባቶች መስቀል ነው መሆን የነበረበት ብላ የጋብቻ ቀለበት ሳይቀር ነው አውልቃ የወሰደችው። እሷ ከነሱ እጅ አውልቃ ነጥቃ ወስደው ሳይሆን እንዳልኩት በዚህ ሎጂክ ለሰው ልጅ አይገባም በማለት ለቤተ ክርስቲያን በማሳበብ ስትለ ሰው ያው ያመነው ምዕመን የጆሮ የአንገት ሐብሉን የጣት ቀለበቱን የጆሮ ጌጡን በሙሉ አውልቆ ያው አስገባ ማለት ነው። ወደዚህ እንደመጣች አካባቢ ንግድ ኃጢአት እንደሆነ ስትናገር ነበር። አሁን ደግሞ ንግድ ከፍታለች። በጣም ንግድ መነገድ ብዙ ነገር ነው። ብዙ ነገር ነው የከለከለው። ምግብ ቤት የነበራቸው ሰዎች እንዲዘጉ አድርጋቸዋለች። መጠጥ ቤት የነበራቸው ሰዎች እንዲዘጉ አድርጋቸዋለች። ለምን? ይሄ ኃጢአት ነው በማለት ማለት ምግብ ቤቱ ምሪንዳ፣ ለስላሳ፣ ፔፕሲ ምናምን ነገር ሁሉ መሸጥ አይቻልም። የሰው ልጅ ይሄ የሆነ መንፈስ አለው ከአውሬው ጋር የተያያዘ ነገር አለው ብላ ይሄ ሁሉ ከልከላለች። ግን አሁን እሷ እንደገና ለራሷ ያው ዳቦ ቤትም ምግብ ቤትም ስለከፈተች ፔፕሲውም እንዲሸጥ ኮከቡም እንዲሸጥ ሁሉ ነገር ፈቅዳለች። ቢንቶ የሰው ልጅ የሰው ደም ነው የምትለን የነበረው የሰው ደም ነው በጣም ይገርማል። ቢንቶ መጠቀም አይቻልም ብላ ከልክላነ። ያ ሁሉ እኛ አምነን ጁስ ቤት ራሱ ስንገባ ተሳቀን ቢንቶ እንዳታደርጉብን እያልን ነበርን። በቃ ምንም ነገር እና አሁን ቢንቶ ራሱ እዛ ራሷ ምግብ ቤት ከፍታለች ማለት ቢንቶ ራሱ ትሸጣለች። የሚገርም ነው። የተወደዳችሁ ወጣቶቻችን እስቲ እንዲያው ትንሽ እችን ቪዲዮ እናያት።
ቤታችን ጥሪያችን አክብራችሁ ስለመጣችሁ ትልቅ ተጋድሎ የተደረገበት ቤት ነው። ትልቅ ስራ የተደረገበት ቤት ነው። መላው ለኢትዮጵያ ሕዝብ ልንደርስለት የፈለግነው ነገር ስላለ ይሄ ቤት ገና አንድ ብለን የምለው ነው። ገና ብዙ እንከፍታለን ብለን እናስባለን። የራሳችን ግብርና ቦታ አለን። ያንን የግብርና ቦታ ወደ ስራ አመተን እንዴት ህዝቡ ጋር ተደራሽ ይሆናል የሚለው እንግዲህ የተደራሽ ተመልካቾቻችን ይቺ ቪዲዮ አጭር የምታዩት ሰፊ ነው ቪዲዮው። እሱን ብዙዎቻችሁ አይታችሁታል ብዬ አምናለሁ። ይሄ ወይዘሮ ትዕግስት ፍታወቅ እንግዲህ ንግድ ቤት ኃጢአት ነው፣ ትክክል አይደለም፣ ይሄን የሚያደርግ ለስላሳ ምኑ አጠቃላይ አሁን ወንድማችን የገለጠው ነገር ነው። ነገር ግን እሷ ለራሷ ከፍታ ምንድን ነው የከፈተችው? በነገራችን ላይ ወንድማችን ብዙ ነገር ነው የከፈተችው። አሁን እንደተናገረችው ዳቦ ቤት፣ ይሄ ምግብ ቤቱን አገልግል የባህል ምግብ ቤት የሚል ከፍታለች። ባህላዊና ዘመናዊ ምግብ ቤት የሚል ቤተ ኩሉ የሚባል ዳቦ ቤት አለ። ጎን ለጎን ነው ያለው። ጀሞ ሚካኤል ፊት ለፊት ነው ያለው። ባልትና አላት። ቤተጻም የሚባል ባልትና ሳሪስ አቦ ቤተክርስቲያን ፊት ለፊት ነው ያለው። እንትን ልብስ ቤት አላት። የባህል ልብስ የሚሰፋበት ልብስ ቤት አላት። ጫማ ቤት ኮነ ጫማ ቤት የሚል አላት። ሴሙ የባህል ልብስ አላት። የህፃናት ማቆያ አላት። ዘኢትዮጵያ ግብረሰናይ ማህበር የሚል ያው የውጩን ዓለም ህዝብ ብር ለመሰብሰብ የምትጠቀምበት የአብርሃም እንግዶች እረዳለሁ ብላ ግብረሰናይ ማህበር የሚል አላት። የእርሻ ቦታ አላት። እንግዲህ ካረሰውት እነዚህን አውቃለሁ። እንጨት ቤት፣ እንጨትና ብረታ ብረት ቤት አላት እና እነዚህን ነው ያላት። እንግዲህ ተወዳጅ ተመልካቾቻችን ሰምታችኋል አይደለ? እንጨት ቤት መሰንጠቂያ አላት፣ ዳቦ ቤት አላት፣ ምግብ ቤት አላት፣ ልብስ ቤት አላት፣ ጫማ ቤት አላት። እንግዲህ ይሄ ሁሉ እርሻ አላት። የህፃናት ማቆያ፣ በጎ አድራጎት፣ ይሄ ሁሉ እንግዲህ እሷ የቢዝነስ የከፈተችው ነው። እና በጣም የሚገርመኝ ውጭ ድረስ በጣም ብዙ ሰዎች አሉ ለእውነት የሚታለሉ፣ እንደ አሜሪካ ላይ የሚታለቡ እሷን እንደመቤታችን የሚቆጥሩ ስቲል እስካሁን ድረስ በቃሏ ያልተገኘች። እኔ እንዲያውም ብዙዎቹ ሲናገሩ ሰምቻለሁ። በዚህ ጉዳይ ህይወታቸውን ያጡ ሰዎች ሁሉ እንዳሉ፣ በመቆጨት ተጥለው ተረስተው ህይወታቸውን ያጡ ሁሉ እንዳሉ ሰምቻለሁኝ። እውነት ነው አባ። ምንድነው ከአሜሪካ ጠቅላ የመጣች አንድ እህታችን እናቷን ጨምራ ይዛ የመጣች እህት ነበረች። ዘውዴ ትባላለች። እኔም አውቀው ነው የምናገረው። ማለት ብዙ አለ፣ ግን እኔ የደረስኩበትና ያየሁትን ነው የምናገረው አባ። ያልደረስኩበትና የሰማሁትን ልናገር አልችልም። እና በደረስኩበት የነበረች ስትመጣ ጀምሮ የተቀበልኳት ዘውዴ የምትባል እህት ነበረች። የወልቃይት ሰው ነች። ቤተሰቦቿ ወልቃይት ናቸው። እና አሜሪካን ሀገር ነበር የምትኖረው። እናቷንም ይዛ ከዛ ነበር የምትኖረው። ያው ዓለም ልጠፋ ነው ግቡ ስትባል መጣች ማለት ነው ጠቅላ። እና እዛ ስትኖር እኔ እንዲሁ መኖሯን ነበር የማውቀው። ከዛ ግን ከሞተች በኋላ የሰማሁት ምንድነው እዛው ማህበሩ አብሯት የሚኖር የሆነ ቤት ተከራይታላቸው አብረው የሚኖሩ ነበሩ። እና እነሱ የነገሩኝ ምንድነው ኤችአይቪ በሽታ እንደነበረባት እና መድኃኒቱን ተይው እንዳለቻት፣ መድኃኒቱን ስትወው ደግሞ ህመሙ ተነሳባት። ያው እንደ አይምሮዋን እንደ ማሳት አደረጋት እና ያው ታወራ፣ ብቻዋን ታወራለች፣ ብቻዋን ትለፈልፋለች ምናምን። እንደዛ ሆኖ ባለችበት ሰዓት እሷ በአጋጣሚ ትዕግስት ማለት ነው ወደ ሁመራ ደርሻ ቦታ ስለሄደች እዛው ታስራ ስለነበር ታመመች በጣም። እዛ በስልክ ስትጠየቅ በቃ ደብረ ሊባኖስ ጸበል ምናምን ተባለ ማለት ነው። ደብረ ሊባኖስ ጸበል ተብሎ ደብረ ሊባኖስ ወንድሞቻችን እና እህቶቻችን ተባብረው ወደ 2 ወንድም እና 2 እህቶች ይዘዋት ሄዱ ማለት ነው። ከዛው 3 ቀን ነው ምናምን እንደተጠመቀች ህይወቷ ከዚህ ዓለም አለፈ ማለት ነው። ያ ማለት እኮ እሷ እኮ ነፍሰ ገዳይ ናት ማለት እኮ ነው በሌላ መንገድ።
በቃ ከዛ አይተናነስም። በጣም የሚያሳዝን ነው። በጣም እንግዲህ ከሞቅ መቼስ ሰው ይቺ ሴት አምናት ነው የመጣችው። የእግዚአብሔር ቤት ነው፣ እውነት ነው፣ ዓለም ልትጠፋ ነው ብላ መድኃኒቷንም እንድታቋርጥ አድርጋ እንግዲህ በዚህ ሂደት እንደዚህ ስታልፍ ያው የእሷ እጅ ነው። ይሄን እያየ ሰው አይማርም። ምናልባት ቅድም እንደገለጥኩት የተወደዳችሁ ተመልካቾቼ በሰፊው በተከታታይ ከሚቀጥለው ሳምንት ጀምሮ ደግሞ ከማክሰኞ ጀምሮ እንዲሁ በጣም እጅግ ከወንድማችን የበለጠ ምስጢሩን የሚያውቁ ወጥተውም እየተናገሩ ያሉ ብዙዎች አሉ። እንደ እግዚአብሔር ፈቃድ በዚህ ሚዲያ ብዙ እንሰራበታለን ብዬ አስባለሁኝ። እውነቱን ለዓለም ይወቅ። በተለይ ደግሞ በውጭ የሚኖረው ሰው እኔ በምኖርበትም ሀገር አውስትራሊያን ጨምሮ የተታለሉ ቤታቸውን ትዳራቸውን የተው የፈቱ በእሷ ምክንያት በነገራችን ላይ እሷ ቄደር ታጠምቃለች እና ከባል ሂዶ ቄደር ከተጠመቀ ከሚስቱ ጋር መኖር አይችልም። ሚስቱ የተጠመቀች ከባሏ ጋር መኖር ካልተጠመቁ ከአንዳቸው ብቻ ተጠምቀው አንዱ ካልተጠመቀ ትዳርንም ትለያለች ሲባል ሰምቻለሁ። ይሄ እውነት ነው? ይሄ ምንድነው አባ? በጣም ጦርነት ነበር። ያው ይሄ ቄደር የሚባለው ነገር እንደተጀመረ ቄደር የተባለው እኮ አባ ዘመኑን ስትቀይር ነው ቄደር መጠመቅ የመጣው። ቄደር መጠመቅ የመጣው ያው ዘመኑ ቅዳሜና እሑድ፣ ሰኞና ማክሰኞ ቅዳሜና እሑድ ነው። ቅዳሜና እሑድ ደግሞ ሐሙስና ዓርብ ነው ብላ ስትቀይረው ያው ሰው እስካሁን ድረስ ክርስቶስን ስንበድል ኖረናል። ዓርብና ሮብን እየበላን ሰንበትን ሳናከብር እየሰራን ኖረናል በማለት ነው ቄደር እንዲጠመቅ ያዘዘችው ማለት ነው። እና በዛ ምክንያት ነው ቄደር የተጠመቀ እና ቄደር ባል አምኖ ሚስት ያላመነች፣ ሚስት አምና ባል ያላመነ ብዙ ሰው አለ፣ ብዙ ማህበርተኛ እና እነዚህ ማህበርተኞች መጀመሪያ ላይ እንደዚህ እንዳሉት እርሶ አይቻልም ባላቸው ነበር። ሚስት ካላመነች አብሮ መተኛት አይቻልም፣ ባል ካላመነ አብሮ መተኛት አይቻልም ብላ ነበር እና በጣም ብጥብጥ ነበር። በቃ ደግሞ ከዚህ የተነሳ መብርሃን እስከዚህ ድረስ ከነገረችን እኛ ደግሞ የራሳችን ውሳኔ መወሰን አለብን ብለው ሰዎች ትዳራቸውን ፈተው ባሎቻቸውን ከአሜሪካ ከተለያየ ሀገር ጥለው መጥተው ከዚህ የሚኖሩ ሰዎች ነበሩ። በጣም የሚገርም ነው። እና ይሄን አውቃለሁ እንጂ እሷ ሚስትህን ፍታ ባልህን ፍታ በአካል እኔ ስትል አልሰማኋት። ግን ዙሮ ዙሮ ከዛ ያልተናነሰ ነው ይሄ ራሱ ማለት ነው። ያው መብርሃን እስከዚህ ድረስ ከነገረችን እኛ ደግሞ የራሳችን ውሳኔ መወሰን አለብን ብለው ሰው በሙሉ በብዛት እንደዛ ፈተው የመጡ ሰዎችን አውቃለሁ። ባሎቻቸውን ጥለው የመጡ ሚስቶቻቸውን ጥለው የመጡ ልጆቻቸውን ይዘው አንድ ማቋውን አንድ ኤርትራ ወንድም አለ ሶስት ልጆቹን ይዞ ሚስቱን ጠፍቶ ነው የመጣ። ሚስቱ ራሱ ስታስፈልገው እየተሳደደ አንድ ቤት እየቀያየረ ምናምን እየተሽሎከለከ ነበር የሚኖረው እስከ ቅርብ ጊዜ ድረስ ማለት ነው። አሁን በቅርብ ጊዜ ስላቆመችለት ነው ሚስቱ በደህና ሆኖ የሚኖረው ያለ። በጣም የሚገርም ነው። ይሄ እኮ ማለት ታዲያ እንደዛ ሲሆን ኧረ ጥሩ አይደለም፣ ተው እንደዚህ አታድርግ ወይ ተመለስ አትልም? ይሄን ሰውዬ እንደው ምን ታበረታተው ነበር በጣም ምንድነው ጎበዝ ጀግና፣ እንደዚህ ዋጋ የሚከፍል አባት ያስፈልጋል እያለች በጣም ታበረታተው ነበር። እንደውም ለልጆቹ እንዳይደብራቸው ቴሌቪዥን ምናምን ሁሉ አይፈቀድም ነበር አይደል? ከልክላ ነበር እኮ ቴሌቪዥንን፣ ስልክ፣ ፌስቡክን መጠቀም አይቻል፣ ዩቲዩብ መጠቀም ምንም ነገር መጠቀም አይቻልም። ቴክኖሎጂ ያመጣውን ነገር በሙሉ ከልክላ ነበር። ያው ለራሷ እየተጠቀመች እየወጣች በሚዲያዋ በራሷ ዩቲዩብ ቻናል እንደፈለጋት እየተናገረች ሌላው ምዕመን ግን አይቻልም ብላ ከልክላ ነበርና ለልጆቹ ያን ሁሉ በከለከለችበት ሰዓት ለሱ ልጆች ቴሌቪዥን ገዝታ ሰጠችው፣ እንዳይሄድ ተታሎ ዘው እንዲቀመጥ ማለት ነው። ታዲያ እሷ በአንደበቷ ወጥታ ፍታ ባትል እኮ ይሄ ማለት ወረዲ ፍታ ማለት እኮ ነው። አዎ ይሄን ያዩት ደግሞ ብዙዎች እንደዚሁ በዚህ በተመሳሳይ ብዙ ሰዎች አሉ እንደዚህ አድርገው የወጡ ማለት። ግን ኦኬ እንደ መጨረሻ ጥያቄ እናድርገው፣ ወደፊት በሰፊው እናወራለን ብዙ ነገሮችን። ተስፋ አደርጋለሁ ሌሎችንም እንደዚህ እንዳንተ የወጡና እውነቱን ሊመሰክሩ የሚፈልጉ ሰዎችን አቅርበንን ታቀርቡልናላችሁ ብለን እናስባለን። እንዲያው እንደ የመጨረሻ ጥያቄ እናድርገው፣ ብዙ ነገር እንዳለ አምናለሁና ደግሞ ሌሎችንም ስንጠይቅ ስለምናነሳው አሁን ጊዜ እንዲያው እንዳንወስድ ብዬ ነው። የመጨረሻ እናድርገውና
የዘመን አቆጣጠር ተቀየረ ተብሎ እንግዲህ አርብና ረቡዕ ወደ እሑድነት ሲቀየር ጾሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትጾም እናንተ ደግሞ በጾም ወቅት ስትበሉ አርብ ረቡዕ ስትበሉ አርብ ረቡዕ እንደ ሰንበት ስትቆጥሩ እንደው የሆነ ስሜት ውስጣችሁ እንደው እዛ ውስጥ እሺ እሷ አትናገር የራሴ አካሄድ ነው ብላለች መቼም ሰይጣን ሰፍሮባታል እንደው እዛ ውስጥ ኧረ ይሄ ነገር የሚል ሰው የለም እንደው ውስጡ እንደው እናንተንስ አይከብዳችሁም ነበር? እኔ በጣም ነው የከበደኝ አባ ማለትም እኔ ከኢትዮጵያ ሕዝብ ተለይቼ እኔ ብቻ ተርፌ ምን እሰራለሁ? የኢትዮጵያ ሕዝብ በሙሉ ያ ሁሉ ሕዝብ ሳይድን ያቺ አንድ 200 ወይ 300 ሰው ስብስብ ያለባት ማህበር ብቻ ተርፋ ምን ያደርጋል? እና አክስቴን በዛን ሰዓት እዚህ በኋላ እኮ ቄደር ተጠምቀህ ካልገባህ አሁን መግባት አይቻልም እዚህ ግቢ የዚህ የተቀደሰ ቦታ 80 ጽላት ያለበት ሁለት በህይወት ያሉ አባቶች በህይወት ያሉ እዛው ዋሻው ውስጥ ያሉበት ከስር ሆነው እየጸለዩ እኛ በላያቸው ላይ ተቀምጠን እነሱ ከስር ሆነው እየጸለዩ ነው እንግዲህ እሷ ናት ይሄንን የምትለው? አዎ ራሷ ናት። የሚገርም እና ዋሻው ራሱ ከ800 ዓመት በላይ ታሪክ ያለው ከሆነ ከዛ ውስጥ ያሉት አባቶች ደግሞ ከ800 ዓመት በላይ የሆኑ እድሜ ያላቸው አባቶች ናቸው ያሉ ማለት ነው። እና እነዚህ አባቶች ያሉበትን ቦታ መግባት አችልም ቄደር ካልተጠመቅ አንዳንዴ ይቋረጣል። የተወደዳችሁ ተመልካቾቻችን እረዳለሁ። አንዳንዴ እየተቋረጠ ነው። በቃ ብዬ የመጨረሻ ቀጥል ተቋርጦብኝ ነበር መሀል ላይ እና ይሄን ከማጣ እነዚህ አባቶች አሉ በረከት ከማጣ ይሄን ቦታ ከማጣ ረድኤት በረከት ያለበት የእግዚአብሔር መንፈስ ቅዱስ ያደረበት ቦታ ከማጣ በሚል ነው ዝም ብዬ የገባሁት እንጂ የኢትዮጵያ ሕዝብ ሳያምን እኛ ብቻ አምነን እንዴት ነው መዳን? ደግሞ ምንድን ነው ያለችው? ይመጣል ህዝቡ በአንድ ጊዜ ነው ተገልብጦ የሚመጣው። አባቶች ናቸው የያዙት። ከ100% አባቶች 70ዎቹ ተዋህዶን የማይወክሉ ናቸው። ካቶሊክ፣ ቅባት፣ ጸጋ፣ ካራ የሚባሉት ናቸው። ጳጳሶቹም ሆነ ካህናቱም ሆነ ማለት ነው 30ዎቹ ናቸው። ይሄንን ስትልስ አንድ ነገር አየሁኝ። እንደው አንድ አጭር ላሳይህና በየጊዜው ሰዎቹ ይቀያየራሉ። አንድ ሴት ልጅ ብቻ ናት ሳትቀየር ያየኋትኝ እንጂ ሌሎች በየጊዜው ይቀያየራሉ። ሌሎች ነበር አብረዋት የሚቀመጡና እንደው እስቲ ይሄ መሰለኝ። እስቲ ቆይ ይሄንን ሚሊዮን የሚቆጠር ብር አውጥቷል። ስለተቃወማችኋት ወጣችሁ ለዚህ መልስ ለመስጠት መሰለኝ አይደል? ይሄ ሳይሆን እስቲ ቆይ ይሄ እዚህ ጋር ይሄንን ድምፁን ላጥፋውና ይሄኛው ልጅ እዚህ ጋር እንተና ጋር ይቺ ማነች ቀይዋ ልጅ ስሟን ረሳሁት። ሄራን ከሄራን ጎን ያለው አለ፣ በዛ በኩል አሉ። እነዚህን አላውቃቸውም። ድሮ ሌሎች ነበሩ ከሷ አጠገብ ሆነው ሲናገሩ የነበርና አሁንም ይሄ ከሄራን ጎንና ከሷ መሃል ላይ ያለው አሁን ቅድም ያልከውን ነው ቅባት ጸጋ ምናምን እያለ ሲናገር ነበርና አሁንም እንደዛው ነው የሚያምኑት ማለት ነው። አዎ ማለት አባ አሁን እነዚህ ማለት ነው የሚያዋቸው ከሄራን ጎን ያለው ዳቆን ነው የሚባለው። እንግዲህ ዳቆን ነው የሚባለው ከካናዳ ሀገር ነው። ካናዳ ሀገር ነበር የሚለው ከዛ ነው የመጣው እና ምንድነው ምንም እውቀት የሚባል ራሱ የለውም። ዝም ብሎ ነው የሚንተባተበው አባ። እኔ ብጠይቀው አሁን ለሱ መልስ አይመልስልኝም። እኔ ምንም አልተማርኩም፣ እሱ ግን ዳቆን ምንም ነገር የሚያውቀው ነገር የለም። ዝም ብሎ የሚንተባተበው ምንም ፍሬ ያለው ነገር አይናገርም። እዚህ ጋር ደግሞ በዚህ በግራ ይሄ ጠቆር ያለው ልጅ ደግሞ ማለት ነው ድቁና እንትን አልተሰጠውም። የዳቆን ነው እሱ። የድቁና ማድረግ አልተሰጠውም። ወላዲተ አምላክ ሰጥታለች ብላ ነው ራሱ የሾመችው ማለት ነው ዲቁና። ተመልከቱ እንግዲህ እግዚአብሔር ቤተሰቦች። እሺ ከዛ ቀጥሎ ያለው ማን ነው? ከዛ ቀጥሎ ያለው ደግሞ ኤርትራዊ ነው። አምባሳደር ይባላል።
እንግዲህ መሀል ላይ ይቆራረጣል ወንድማችን ይመጣል ብዬ አስባለሁኝ። ሄራን ከድሮ ጀምራ ያለች ልጅ ነች። የሶስት ልጆች አባት። ኦኬ መጣህ። እሺ ተቋርጦብኝ ነበር። እና ይሄ ኤርትራዊ ነው። የሶስት ልጆች አባት ነው እና ሶስት ልጆቹን ትቶ ከጀርመን ሀገር ነው ጥሏቸው የመጣ ማለት ነው። ቅድም ያልከኝ ይሄ ነው አይደለም? ሌላ ነው ደግሞ ያ። በጣም የሚገርም ነው። እሱም እንደዚሁ ሚስቱን ትቶ ነው የመጣው። ይሄም ልጆቹንም ሚስቱንም ጥሎ ነው የመጣው እና እነዚህ ናቸው አሁን ያሉት። በፊት አብረዋት ሲወጡ የነበሩት በጣም እውቀት ያላቸው ልጆች የቤተክርስቲያን ልጆች የነበሩት ወጥተዋል። አሁን መጽሐፈ ሄኖክ የጻፉት ሁለቱም ስለ ዘመነ ሄኖክ የጻፉ ያው ከመጽሐፍ ቅዱስ ወስደዋል የጻፉ ነበሩ። ስሙ ማን ነው? ይሄ ጠይም ልጅ ነበረ ሁልጊዜ ወጥቶ የሚናገረው ወልደ ሰማዕት ወልደ ሰማዕት እና መሆኑ ነው እሱ የወጣው። ያው እኔም እንደወጣ የረዳኝና ያገዘኝ ያው እሱ ነበር አይደል? መጽሐፉን የጻፈው መጽሐፈ ሄኖክን ያገዘኝ እሱ ነው። እንደወጣም ጥያቄዎችን ምናምን ሲመልስልኝ ምናምን እና እሱ ራሱ ወጥቷል አሁን ማለትም ልክ እንዳልሆነች እሱ የሚላትን ነገር ትንሽ ቆን ሰነበት ለጊዜው አትቀበለውም። ዝም ትልና ትንሽ ቆይታ ወላዲተ አምላክ አለች ይብላ ነው የምትናገረው እሱ የሚነግራትን ማለት እና ታዲያ አሁን እሱ እንደዛ ጽፎ የሐሰት ዘመንን የሄኖክን መጽሐፍ የጻፈው አሁን እሱን ያምንበታል። አሁንም እሱ ማለትም የሚያምነው እውነት አላባ አሁን ለምሳሌ መጽሐፍ ቅዱስ ላይ መጽሐፈ ሄኖክ ላይ አመቱ በትክክል ቢቆጠር 364 ቀን ይሆናል የሚለው መጽሐፍ ቅዱስ ላይ ያለ ነው። አይ ልክም አይደለም። ወደዛ አንገባም እንጂ አቡሻህር የሚባል የዘመን አቆጣጠር ቀመር አለ። ያ ቀመር ተቀምሮ የሚወጡ ራብዒት ሳልሲት የሚል አለና ወደዛ ስንሄድ የሊቃውንቱ ድርሻ ስለሆነ ሰምቼዋለሁ። እሱ ሲናገርም ሰምቼዋለሁ። ፍጹም ስህተት ነው። ፍጹም ስህተት ነው። ልጁም የተናገረው ትክክለኛ እውነት የለውም። ሊቃውንቱ አሉ። የባህር ሐሳብ ትምህርት አለ። የአቡሻህር ትምህርት አለ። ያ በፀሐይ በጨረቃ የሚቆጠር ነገር አለ። ያ ሲቆጠር እሱ የሚለው ትክክል አይደለም። ኤኒዌይ ወደዛ እንገባም። ወደዛ ከገባን ሌላ ነገር ስለሆነ ቢሆንም ግን እኔ እሱ ራይት ነው ብዬ እኔ እኮ ከዚህ ቀደም ጠይቄያለሁ። ምናልባት ዛሬ አንተን አቀረብኩ እንጂ ለመጀመሪያ ጊዜ ስልኩን አግኝቼ ከሊቃውንት ጋር ፊት ለፊት ላቅርብህና ተነጋገር ብዬው ነበር። ግን ፈቃደኛ አይደለም። ጎበዝ ማለት ብቻን ወጥቶ መናገር ሳይሆን የኢትዮጵያ ሊቃውንት ቤተክርስቲያን ልጆች አሉ በእድሜው እሱንም የሚመስሉ እሱም ቀርቦ ትክክለኛ መጽሐፍን መነጋገር አንድ ነገር ነው። እንደዛ ማድረግ አይፈልግም እኔ እንደተረዳሁት። ያ ማለት ደግሞ እውነትን መሸሽ ነው። ይሄን ያረዳል። ይሄ አሁን ከሷ ከወጣ ቃሌን የምለውን አትሰማም ነው እንጂ ትምህርቱ ስህተት ነው ብሎ አምኖ አይደለም አይደል? ትምህርቱ ስህተት እንደሆነም አምኗል አባ። ሙሉ በሙሉ ስህተት እንደሆነ አካሄዷም መብርሃን እንደማትላት ማለትም አሁን መጽሐፍ ስለ መጽሐፈ ሄኖክ ራሱ የነገሯት እነሱ ናቸው እንጂ መብርሃን ነግራት አይደለም እሷ። ተስፋ አደርጋለሁ። እሺ በሱ ላይ አንወያይም፣ ግን ተስፋ አደርጋለሁ እሱንም እንደምታገናኙኝ ተስፋ አደርጋለሁና እውነታ ካለው ወጥቶ እንዲናገር እፈልጋለሁ። አይ እምለው የኔ አቆጣጠር ትክክል ነው ካለ ፊት ለፊት ቀርቦ ከሊቃውንቱ ጋር ይነጋገርና ያኔ እንትን ማለት ይመጣል። ኦኬ አሁን ሄራን አሁን ምንድነው ስራው እዛ ውስጥ? ሄራን የምግብ ቤቱና የዳቦ ቤቱ ማናጀር ነች። ሄራን ከድሮ ጀምራ ያለች ልጅ አንድ የሷ ጓደኛ ነበረች፣ ጠይም ልጅ ርብቃ የምትባለው ነው። ርብቃ አለች፣ እሷም አለች። በጣም የሚገርም ነው። ኤኒዌይ በጥቅም ነው እነሱ የተያያዙት አሁን። አዎ እንደዛ ይመስለኛል እኔም ሳስበው እና የጊዜ ጉዳይ ይመስለኛል። ያው እንደኛ እግዚአብሔር አምላክ ወይ ማየት ያለባቸው ነገር እስከ መጨረሻው ቆይተው ውስጣቸው ጥያቄ እንዳይፈጠርባቸው ድግም መልስ ሰጥቷቸው እንዲወጡ ሊሆን ይችላል። እግዚአብሔር ያቆያቸው እና ደግሞ ማውጣት ያለባቸው ከኛ በተሻለ ነገር ደግሞ ማውጣት ያለባቸው ሚስጥር ይኖራል ብዬ ነው የማስበው። እንደንተና ወንድማችን ማን ነው ከዚህ ቀደም ወጥቶ ሲናገር ሰምቻለሁ ሚዲያ ላይ እንደጋሹ ጋሹ አሁን
ትልቅ ልጅ የነበረ ነው። መልካም ኤኒዌይ በዚህ አይነት ሂደት እንግዲህ እዛ ውስጥ እንዲያው ነበራችሁ። ቅድም ያነሳሁት አለ ምናልባት የምትጨርሰው ካለ ምንድነው አባ እኔ የምጨምረው ነገር አለ እዚህ ጋር አሁን ጾም ስታጾም ጾም ስንጾም እየወጣሽ ሁል ጊዜ በዚህ በተልባ ጾሙ ተልባ በጥብጦ መጠጣት ወይ በበሶ ጭብጦ ጾሙ ምናምን እንደዚህ ተላለች ማለት ነው። ማንኛውም ጾም ሲመጣ ሁሉ የሷን ትእዛዝ የምትሰጠው እሷ ትእዛዝ ካልሰጠች በቃ ማህበሩ መጨነቅ ነው። በምን ነው የምንጾመው እያለ ማለት ነው እንጂ በራሱ ወስኖ በራሱ ፈልጎና ወዶ የሚጾመው ጾም የለም። እና ደግሞ እንደዛ ትልና በቃ ግብዝ እንደሆነች እኛ በእንደዚህ ነው የምንጾም እንደ ኦርቶዶክስ እንደዚህ እየበዳን አይደለም ምናምን እያለች ትናገራለች ማለት ነው። የመጨረሻ ግብዝ እንደሆነች የእግዚአብሔር የሆነ ሰው ጽድቁ እንዲታወቅበት አይፈልግም። ያልሰራው ኃጢአት በደለኛ ነህ እንዲባል ነው የሚፈልገው። እሷ ግን ያልሰራችውን ሁሉ ሰርቻለሁ ጥሩ ነገሯ ጎልቶ እንዲትሄድ አሁን በየሚዲያውም አሁን በሌላ ሚዲያም እየወጣች ነው። የሷን በሷ ብቻ አይደለም በሌላ ሚዲያም ወጣ የማህበሩ ጥሩ ጎን አይነገርለትም። እኔ የሀገር ፍቅር አለኝ ሀገሬን በጣም ነው የምወደው ምናምን እያለች ነው የምትናገረው። ሀገርን መውደድ እኮ የሚገለጸው በተግባር ይሄ ማለት አሁን አንተ የምትለኝ ይሄኛውን ማለት ነው። አሁን እንደዚህ በላይ ተናገረችው። ይሄኛው ሚሊዮን የሚቆጠር ብር አውጥቷል። የስራ እድልም በመክፈት እዛ አካባቢ ወደ ጣና ቂርቆስ ላይ ናቪጋ ጊዮርጊስ እንዲሁም ኢንፍራንስ እና ጎርጎራ ላይ ትልቅ ስራ ሰርተናል። ዓለም የሚያውቀው ነገር ነው። የእንቦጭ ማጥፊያ ማሽኖች የተገዙ ሀገሩ ኢትዮጵያውያኖች የገዙ በመላው ዓለም ማሽኑ እዛ ቆመው አገልግሎት መስጠት አቁመው ማህበሩ በአካል ተገኝቶ እነዚህ ብዙ ሚሊዮን የሚያስቆጥሩ ማሽነሪ የተገዝተው በቦታ ላይ ቁጭ ብለው እኛ በእጅ እየለቀምን እያጸዳን እንዲሁም ተጸድቶ መሬት ወንዙ አካባቢ ተጥለው የነበሩትን ያጸዳን እና ያነሳን ያቃጠልን እኛ ነን። ሌላም ደግሞ ምንድነው በመኖሪያ ቤታቸውና በእርሻቸው ላይ በከብቶቻቸው ላይ መልካም። አሁን ይሄ ሁሉ እናንተ እየወጣችሁ ስትቃወሟት የሰራቸውን ለመግለጥ ነው አይደለ? እንደዚህ የምትደክመው እንቦጩ ማልጠፋም በጣም ምንድነው የመጨረሻ ግብዝና ምሰራው ስራ በትክክል ይታወቅልኝ እምትል ሰው እንደሆነች የሚያውቋት በዚህ ነው። በቃ እንዲታወቅላት ነው የምትፈልግ። የምትሰራው ስራ ማለት የምትሰራው ብቻ አይደለም የማትሰራው ሁሉ የማታደርገውን ነገር ነው እንዲታወቅላት የምትፈልገው። ወደዛ ሄደችበት ወደ ጣና እንቦጭ ሄደችበት። በነገራችን ላይ ታሪኩን እኛ በደንብ እናውቃለን እናንተም ታውቃላችሁ ብዬ አምናለሁኝ። ወደዛ ሄደችበት ሪዝን ነበራት፣ ምክንያት ነበራት። አባቶች መለሷት እንጂ እቅዷ በእንቦጭ አሳባ ወደ ገዳሙ የመጠጋት ደግሞ በዛ ታቦተ ጽዮን አለ ስለተባለ ብዙ ታሪክ እንዳለ እናውቃለን፣ ሰምተናልም። አባቶችም የነገሩን ጉዳይ አለ። ያንን እረዳለሁ። እንዲያው ወንድሜ እውነት ነው መቼስ መሀል አንዳንድ ቦታ ቆረጥ አደረኩኝ። ምክንያቱም ቅድም እህታችን ስትናገር ስለሰማሁ ነው የምትጠቀምበትን ማቴሪያል ሌላ ስራ እንዳለ ስለሰማው ጭምር ነው። ይቅርታ ይደረግልኝ እንጂ እኔ ሰፊ ጊዜ ወስደን ብንወያይ ሚዲያው ነፃ ስለሆነ ደስ ይለኛል። ወደፊት ግን ፓርት 1 ፓርት 2 ብለን ልንቀጥለው እንችላለን። ሌሎችም ጭምር ለሚያዩ በውጭም ሀገር ላሉት አገር ቤትም ላሉት እዛው ውስጥም ላሉት እየተታለሉ ላሉ አንተ ካንተ ምን ይማሩ ከኔ ተማሩ የምትለው ነገር እነሱን የሷን ነገር ትክክለኛና ሐሰት መሆኑን እንዲያው ካንተ ምን ይማሩ ሰዎቹ? አንተ የምታስተላልፈው ለሰዎቹ መልእክት ምንድነው? ቀረ የምትለውን ጨምረህ የማጠቃለያ ስለሆነ እግዚአብሔር ይስጥልና አባታችን። እኔ የምለው ከኔ ሰው ይማራል የምለውና ሰው መማር አለበት ብዬ የማስበው በመጀመሪያ የወላዲተ አምላክን አሰራርና ሎጂክን ለይቶ ማወቅ መቻል አለበት። ዓለም ልጠፋ ነው ወደ ሀገራችሁ ግቡ ያለችበት ምክንያት ሰው በሙሉ ገብቶ ያለውን ንብረት ከዛ ምንም ሳይተው እዞ መጥቶ ሙሉ በሙሉ ንብረቱን ለመውሰድ ነው በመጀመሪያ ማለት እና የንብረት መሰብሰብ ነው እና ባዶን የማስቀረትና ሀገራችንን ሃይማኖታችንን እንድንጠላ
የማድረግ ለምን እመብርሃን ያላለችውን እመብርሃን ተጠመቅ ብለሃለች ብላ ትድናለህ ይሄን ስታደርግ ብለሃለች ብላ ለምሳሌ እኔ ሳልድን ቀረው ሳልድን ስቀር እመብርሃን አታደርግም በቃ ብዬ እንድጠራጠራትና እንዳላምናት እንድክዳት እግዚአብሔርን እንዳላምነው እንድክደው የሚያደርግ ነገር ማለት ከሃይማኖት የመውጣትና ወደ ጣና እምቦጭ ለቀማ የሄደችበት ምክንያት የጣና አባቶች ይቀበሉኛል የጣና አባቶች ከተቀበሉኝ ደግሞ ያው በዛን ጊዜ ጣና ችግር ላይ ስለነበር እምቦጩም የገዳሙንም በቃ ውሃው ህልውናው አደጋ ላይ ስለነበር ያችን ሄዳ ማንም ሁሉም ሰው ዝም ስላለ እሷ ሄዳ ስለነካች በቃ እግዚአብሔር ነው ያመጣልን ብሎ እነሱም ቢቀበሏት ማለት ነው ተቀብለዋት አንግሰዋት በቃ ለዓለም ህዝብ እንዲያስተዋውቋትና ሁሉ ህዝብ በዛ በቤተክርስቲያን ሰበብ ገብቶ አባቶችንም ለማሳሳት ነበር አላማዋ እና ግን የጣና አባቶች በሚገባ አስመረረውና አስለቅሰው ነው መሰለኝ ላኳት ሁሉ ጊዜ የሚገርመው ተዛ እሁድ ተብሎ ያው ማክሰኞ ቀን ማለት ነው እሁድ ምለውት ያ በነበርንበት ማክሰኞ ኦኬ በምንሄድበት ቀን ሁሉ ጊዜ ስለ ጣና አባቶች እነዚህ ስለነሱ ክፋት ሁሉ ጊዜ የምትናገረው ወደ 10 ዓመት ሊሆናል ነው እሁድ ቀን ወጣ ስለነሱ ሳትናገር ገብታ አታውቅም ማክሰኞ ቀን ወጣ ማለት ነው በቃ ስለነሱ ክፋት ነው ሁሉ ጊዜ የምትናገረው በቃ የሰውን ኃጢአት እሷ ከእግዚአብሔር ብትሆን የሰውን ኃጢአት አትገልጽም ነበር ቢሆኑ እንኳን ክፉ ቢሆኑ እንኳን ማለት ነው ለዛውም የጣና አባቶችን ማለት ነው የጣና አባቶችን እና ክፉ ቢሆኑ እንኳን ቢሆኑ እንደው ይሁኑ ብለን ብናስብ ቢሆኑ እንኳን እሷ ከእግዚአብሔር ናት አይደል እሷ ከወላዲተ አምላክ ከእግዚአብሔር ተልካ ነው የመጣችው የሰውን ክፋት አትገልጽም ነበር የራሷን ክፋት የራሷን በደል ነበር የሚገልጽ ከእግዚአብሔር የሆነ ሰው በገድልም በመጽሐፍ ቅዱስም አባቶቻችን መምህራኖች ሲያስተምሩ እንደምንሰማው ቅዱሳን ያደረጉት ህይወት የራሳቸውን እውነተኛው ህይወታቸው እንደውም እንዲገለጽባቸው አይፈልጉም እሷ ግን ሐሰተኛና ውሸታም አጭበርባሪ ስለሆነች የእሷ ቅድስናና ንግስት እንድትባል ንግስተ ነገስት እያልን እየሰገድን እዛ በቃ እያጎበደርንላት እንድንኖር ህዝብን ጨቆና በቃ አጥቶም ሙጥጥ አድርጋ ከያዘች በኋላ ያ ሰው ሀብትና ንብረት ስለሌለው እሷ የምትለው ነገር ነው የሚሰማ ሀብት ንብረት ካለው አንደኛ በሀብትና በንብረት ልትይዘው አትችልም የራሱ የሆነ ፍሪደም ነገር አለ ካመነ ያምናታል ካላመነ ይቃወማታል ማለት ንብረት ምንም ከሌለው በእሷ ስር ማል ላይ ይቆራረጣል እና በእንደዚህ አይነት ነገር ነው ያለችው ህዝብን ቀጥል እና ደግሞ አሁን መብራን መጽሐፍ ቅዱስ ትክክል አይደለም ብላለች ልክ አይደለም ብላለች መጽሐፍ ቅዱስ ማለት መጽሐፍ ቅዱስ ልክ አይደለም ይቃጠላል ብላለች የሚገርም ነው አሁን ያለችው 81 አሃዱ ማለት አሁን ነው ይሄን ያለችው አሁን መጽሐፍ ቅዱስ ይቃጠላል 81 አሃዱ መጽሐፍ ቅዱስ ልክ አይደለም 104 ነው መጽሐፍ ቅዱስ እና መጽሐፍ ቅዱስ ይቃጠላል ልክ አይደለም ብላለች እና ደግሞ እሷ እሺ መጽሐፍ ቅዱስ ልክ አይደለም ካለች እሷ የምትናገረውን እንመናት ብለን በእሷ በምትናገረው ብቻ ብንሄድ ራሱ ማለት ነው አምነናት ብንሄድ እሷ የምትናገረው ለምን አልሆነም የተናገርሽው ነገር ለምን አልተፈጸመም ስንላት ደግሞ የምትጠቅሰው መጽሐፍ ቅዱስ ላይ እኮ ራሱ ትንቢት ተነግሮ ያልተፈጸመ ትንቢት አለ ትልሃለች እና መጽሐፍ ቅዱስ ልክ አይደለም ካለች ለምን ያልተፈጸመ የሷ ድክመት ሲነገራት ለምን መጽሐፍ ቅዱስ እንደማስረጃ ትጠቀምበታለች በትክክል ለምን መጽሐፍ ቅዱስን እንደማስረጃ ልትጠቀምበት ትችላለች ለምን መብራንን ጠይቃ መብራን ለምን ያልተፈጸመበት ምክንያት ለምን ራሷ አትነግረንም መንገር አትችልም ጥያቄ በመጀመሪያ ጥያቄ የሚጠይቃት ሰው አትወድም በቃ ምንም ነገር እኔ በምጠይቅበት ሰዓት ስጠይቃት በግልም ሆነ የግልን ችግርም ሆነ በማህበራዊ በትምህርታዊ ጉዳይ ላይ ብትጠይቃት በግል ጉዳይ ከጠየቀው ጥላይ ነው የምትሄድ አታናግርም ሲጀም ማንንም ሰው ሲጠይቃት እንደዛ ነው የምታደርገው ጥያቄው ከከበደ አጥለው ነው የምትሄድ እና ደግሞ አትስሚ ይሄን ነገር አትስሚ ትለኛለች
እናንተ ብትናገሩ ማትስሚት ጆሮዬን ትደፍነዋለች። በቃ ቅርቅር አድርጋ ነው የምትደፍነው። እና ደግሞ የሆነ ነገር ደግሞ ሰው ነገር የሆነ ከሰው ሰምቶ የሚሾካሾካውን ወሬኛ ሰው የሚያቀብላት ነገር አለ። ይሄን ስሚው ትላለች። አሁን ርትዕ ተዋህዶ ብለ የመጣችበት ሃይማኖት ርትዕ ተዋህዶ የሚለውን የተገኘው ውዳሴ ማርያም ላይ ነው። ውዳሴ ርትዕ የሚለው ቃል የተገኘው ውዳሴ ማርያም ላይ ነው። ርትዕ ሃይማኖት ይላል። ርትዕ ሃይማኖት ከተማይ በአየር ላይ ነበረችና ያዣት አለች የወላዲት አምላክ እኔ ያስኳት አለች። እና የነገራት ደግሞ እዚሁ ማህበር ላይ ያለ ልጅ ነው፣ ገብረ ጻድቅ ኢያሱ የሚባል ልጅ ማለት ነው። ይሄ ርትዕ የምትለዋን ቃል የነገራት እሱ ነው። እና ያዣት እሷ ራሱ በትክክል ርትዕ የሚለው ቃል እኮ በትክክል አትለው። እንዲያው ታነባለች፣ ግን ትጽፋለች፣ ታነባለች፣ ትጸልያለች። ስለ ጸሎት እኔ መብርሃን ጸልይ ካለች ብቻ ነው የምጸልየው ነው የምትለው። ተኝ ካለች መተኛት ነው። ጾም ካለችኝ እጾማለሁ፣ አጹሚ ካለችኝ አልጾምም ትላለች። እንደዚህ ነው የምትለው። በቃ ሰው ማለትም ስትጾም ሰዓት ሳይደርስ ስትበላ ሰው ቢያገኛት እንዲህ ስትበላ አገኘናት ብሎ ሰው ሊሸሻት ነው። ስለዚህ ማሰቢያ ምን መብርሃንን ነው ብላኛለች፣ እሷ ካለችኝ አለችኝ ነው። ከዛ ቤት አብረዋት የሚኖሩትን ልጆች ጾም ጹሙ ዓርብና ሮብ አሁን አክፍሎት ይከፈላል። እና አክፍሎት ሲከፈል እሷ ጾሙ ሲከብዳት ምን ትላለች? መብርሃን ዛሬ ብሉ ብላለች ትላለች ማለት ነው። ግን ከዚህ ግቢ ይቅርታ፣ ዓርብ ሮብ የምትሉት እናንተ መቼን ነው? እሁድና ቅዳሜ ነው? ሮብ ዓርብ ነው። በዚህ አሁን በእኛ ዓርብ ትክክለኛው ዓርብ በሷ ሮብ ነው። ዓርብ ሮብ ነው። እሁድ ደግሞ ዓርብ ነው። የሚገርም እኮ ነው። እንዲህ ሰይጣን እንዴት ነው እባክህ የተጫወተባት። እና ያንን እንኳን የተቀየረውን በራሷ የሄደችበትን ጾም እንኳን ራሷ የምታወጣውን አዋጅ እንኳን መፈጸም አትችልም። በጣም የሚገርም ነው። በቃ እመቤታችን አዘዛኛለች። ቢ ካለችኝ ይበላለሁ፣ ተኝ ካለችኝ እተኛለሁ፣ ጸልይ ካለችኝ ጸልያለሁ፣ ጾሚ ካለችኝ እጾማለሁ። እንዴት ለእሷ እንደዛ ነው። በስመ አብ የሚገርም ለእሷ እንደዛ ነው። አባ ለእሷ እንደዛ ነው። ለእሷ ብቻ ነው እንደፈለገች የምታደርጋት እንጂ ለእኛውን አክፍሎ እኮ ማክፈል ቀጥ ብለህ ማክፈል አለብህ። ዛሬ አድረህ ነገ ውለህ 9 ሰዓት ነው የምትበለው። ደግሞ ያንን የምትበለው በሶ ጭብጦ ነው። እሷ ግን እንጀራዋ ትበላለች። አሁን የእርሻ ቦታ በነበርኩበት ሰዓት እርሻ ስንሰራ ትመጣለች፣ በጾም ወቅት ማለት ነው። ዛሬ መብርሃን ድካማችሁን ስላየች ብሉ ብላችኋለች ትለናለች ማለት ነው። በጾሙ ተፈቅዶላችኋል ብሉ ትላለች። ከዛ ደግሞ አሁን እሷ ባለች ቀን እንደውም ብዙ ስራ እንሰራ፣ በሌለች ቀን በጣም የሚደክመን ቀን አለ። ያኔ ግን መብርሃን አታየንም። እሷ ስታይ ብቻ ነው መብርሃን የምታየን። ወይ ወንድሜ እንዲያው ብዙ ታሪክ ላይ ያለ አንተማ በእውነት የተወደዳችሁ ተመልካቾቻችን በእውነት ብዙ ቆይታ ብናደርግ በጣም ደስ ባለኝ ነበረ። ግን እንዳልኋችሁ አሁንም በጣም ሰዓት ወስጃለሁ። የወሰድኩት የወንድሜን ሰዓት አይደለም፣ የወሰድኩት ከሱ ጀርባ ያለ አካል አለና ሌላ ፕሮግራም ስላለ ነው። ከወንድሜ ጋር ግን አልጨረስንም፣ ወደፊት እንቀጥልበታለን። የወይዘሮ ትዕግስት ፍታወቅን ታሪክ ነው እየሰማን ያለ ነው። ወይንም ደግሞ እናንተ በምታውቁት እህተ ማርያም አሊያም ንግስተ ነገሥት ዘኢትዮጵያ ብላ ራሷን የሾመች የምታደርገውን የምትፈጽመውን የምታታልለውን ከፈረሱ አፍ እንደሚባለው ከእውነተኛ ከስሯ ያለው ወንድማችን አደራጀው ለ6 ዓመት በስሯ የነበረ ለሷም የግብርናውን ክፍል ይዞ የነበረ ወንድማችን እውነቱን ታሪኩን እኛ ስንለው ስንጮው ስንናገረው የነበረውን እግዚአብሔር ግን ሲል ወቅቱን ጊዜውን ጠብቆ ደግሞ ከስሯ ያሉትን ብዙዎችን አውጥቶ እንደዚህ እያናገረ ነው። እነርሱም ደግሞ ትላንት እንዳልነው ጌታችን መድኃኒታችን ኢየሱስ ክርስቶስ እላቸዋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ሉቃስ 15:7። ስለዚህ ወንድሞቻችን እህቶቻችን ወደ እውነተኛዋ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እውነቱን አውቀው ተረድተው ስለመጡ እንኳንስ እኛ የሰማይ መላእክት ደስ ይላቸዋል። በጣም ደስተኞች ነን። ይሄንን የምንናገረው አንደኛ ሰው ለማውቀስ አይደለም፣ እነሱንም ለማሳዘን አይደለም። ነገር ግን እንኳን መጣችሁ ደስ ብሎናል፣ እንኳን ደስ አላችሁ ለማለት ነው። በሌላ መንገድ
ይሄንን ያደረገችው ያሳሳተችው እንኳን እህታችን ወይዘሮ ትዕግስት እንድትመለስ ነው ፍላጎታችን እንጂ ለመውቀስ አይደለም። ይሄንንም የሚወቅስ የሚያደርግ የሚፈርድ የሚቀጣ እግዚአብሔር አለና፣ ነገር ግን ከመንገዷ ከስተቷ እስቲል አልተመለሰችም። አሁንም በባሰ መንገድ እንዲያውም በበለጠ መንገድ እየሄደችበት ነው ያለችው። ስለዚህ እውነታው ይሄ መሆኑን አውቃችሁ ተረድታችሁ በውጭ ሀገር ያላችሁ ቅድም ወንድማችን እንዳለው ቤታቸውን ንብረታቸውን ሚስቶቻቸውን ጥለው ልጆቻቸውን እርግፍ አድርገው ትተው መጥተው እሷ ጋር የሚኖሩ ባልና ሚስት የምታለያይ ልጅና እናትን የምታለያይ መሆኗን ተረድታችሁ እውነተኛዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ርትዕት የሆነችውን እሷ እንደምትለው ሳይሆን እውነተኛዋን ቤተክርስቲያን አባቶቻችን ሊቃውንቶች አሉ፣ እሱን እንድትሰሙ ነው የምንፈልገው። ወንድማችን በጣም እኔ እጅግ ደስ ብሎኛል ስለተገናኘን። ወደፊት በሰፊው እንነጋገራለን። ሌሎችንም ወንድሞችን እህቶችንም እንደዚሁ ቀርበው እውነቱን ይመሰክራሉ። ዓለም እንዲያውቅ እናደርጋለን። የእሷ በደልና ኃጢአትም እሱ እግዚአብሔር ይቆጥረዋል። ነገር ግን ስተቷ መጋለጥ አለበት። ጥቅም ያታለለው ጥቅም አታሉት ነው። ነገር ግን እንደዛ አይነት እምነት ፍጹም እምነት የለም። በፍጹም እኛ እንደዛ አላደግንም እና በእውነት ወጥተህ ይህንን እውነት ስለመሰከርክ እውነት ስለነገር ለማያውቁት ስላስረዳ ከልብ ነው የምናመሰግነው። ከልብ እናመሰግናለን። እኔም አመሰግናለሁ አባ። ግን ምለውት ይሄ ጫፍ ጫፍ ነው የጀመርኩት አባ። ምንም ነገር አልተናገርኩም። ብዙ ነገር መናገር የምፈልገው ነገር አለ። ሰዓት በሚኖረው ሰዓት ማለትም እዚህ ያሉ አሁን ብዙ ቦታ ላይ ተቀርጿል የተናገርኩት ነገር አለ፣ ግን አልተለቀቀም። ምንድነው ሚዲያውን ታዘጋባቸዋለች። ለዚህ ነው ይሄን ሚዲያኛ የመረጥነው ለዚህ ነው። ኑ ቅረቡ። ቪዲዮው አሁን ይሄ ከላይቭ በኋላ ሴቭ ይሆናል። ለማንም ማሰራጨት በምትፈልጉት መላክ ትችላላችሁ፣ ማንም ሰው ጋር ይሄ ችግር የለውም። ኑ ውጡ። ፓርት 1 ነው ዛሬ የተነጋገርነው። ፓርት 2 ፓርት 3 እያልን ማስታወሻዎችን ይዘህ ያሉትን እዛ ሲፈጸሙ የነበሩ ስህተቶችን በማስታወሻ እየያዛችሁ ኑና እንነጋገር። ህዝብ ይወቀው፣ ዓለም ይወቀው፣ እውነቱን እንረዳ። በዩቱብ ቻናል በፌስቡክ ቻናል ነው ይሄ እየተላለፈ ያለው፣ በቀጥታ ስርጭት ነው። ሴቭ ሆኖ ይቀመጣል። ወደ ሌላው ማሸጋገርም ይቻላል ማለት ነው እና በፍጹም እሷ አዘጋለሁ ብትል ሌላ መንገድ እጠቀማለሁ ብትል እዛ ሀገር ቤት ያለው በብዙ መንገድ ሊፈራ ይችል ይሆናል፣ አላውቅም። ዩቲዩብ ይዘጋብኛል፣ ያስተላለፍኩት ሚዲያ ይጠፋብኛል ሁሉ ሊያስብ ይችላል። እኛ ጋር ግን እንደዚህ አይነት ነገር የለም። ስለዚህ ችግር የለውም። በፓርት 2 በፓርት 3 እንቀጥላለን ለማለት ነው። እሺ አባታችን ይስጥልን። እና ደግሞ ምንድነው አንድ ነገር ግን የማይቀር ነገር የምነግረው ስለ ስዕል ነው። አሁን ያሳለችው ስዕል አለ። በትክክል አይቼዋለሁ። ያለው ምንድነው ትውፊቱን የጠበቀ ቅዱስ ሉቃስ የሳላት ስዕል ተብሎ ያሳለችው ማለት ነው። እና ያ ስዕል እንደተስሎ እንዳበቃም ብዙ ህዝብ ተጠርቶ ነበር ማለት ሙሉ ህዝብ መምጣት ቢፈልግ መምጣት እንደሚችል መሄድ እንደሚችል እዛ ግቢ ማለት ነው። እና ምንድነው ስዕሉ መላእክቶች መብርሃንን ማየት አይችሉም አጎንብሰው ነው ተብሎ ያው መልአክ የማይመስል ያው ስዕሉን ካዩት ከጎና ከጎን ያለውን አይተውታል ማለት ነው። አባ ገብረ መስቀል ሆነ ሚዲያ ላይ ሲናገሩ አይቼዋለሁ። የበለጠ ግን በሱ ዙሪያ ማውራት እንፈልጋለን። እኔ አባቴንም ማግኘት እንፈልጋለሁ። አባ ገብረ መስቀልን ትልቅ ሰው ናቸው። ያንን የመሰለ ህንፃ ያነጹ እንዴት እዛ ስህተት ውስጥ እንደገቡ እረዳለሁ። የኖሩበት ኢንቫይሮንመንትን አውቀዋለሁ። ያደጉበትን ቦታ የኖሩበትን ቦታ አውቀዋለሁ። በትንሽ ነገር ሊታለሉ ምክንያቱም እኔ የአባቶቻችንን ጠባይ አውቀዋለሁ። ከአባቶች ጋር ስለኖርኩኝ እረዳለሁ። ምክንያቱም አባቶች ስለማይዋሹ ሌላ ሰው የሚዋሻ አይመስላቸውም። ስለዚህ አምነው ይቀበሉታል እና እንደራስ ስለሚመስላቸው ነው። የእሳቸው ወደዛ መሄድ ቶሎ አለመንቃታቸው ቢገርመኝም በገዳም እንደመኖራቸው እንደተማረ ሰው ባለመንቃታቸው ቢገርመኝም ደግሞ በመሄዳቸው ደግሞ አይገርመኝም። ምክንያቱም ሰው አማኞች ስለሆኑ በመመለሳቸው ግን ደስ ብሎኛል። እሳቸውንም ማግኘት ፈልጋለሁ ለእውነት ከሆነ እሳቸውም የአቡሻህሩን የመጽሐፈ ሄኖክንም ሲያስረዱ ስለነበር እርግጥ አሁን እውነቱን ተናግረዋል ወጥተው ጥሩ ነው፣ ደስ ብሎኛል። እና ስዕሉንም እሳቸው
እንዲያውም ይሄ ስዕል የሷ ፎቶ ነው፣ የሷ ነው የተሳለው ነው። አይቼዋለሁ። እሱን ለህዝብ እናወጣዋለን። ህዝብ መማር በዓለም ላይ ያለው ህዝብ መማር አለበት ብዬ ያምናለሁ። ማወቅ መረዳት አለበት ያምናለሁ። ስንት ቤተሰብ መርዳት እየቻለ ስንት የአባቶች ጸሎት የሚደረግበት ገዳም የአብነት ተማሪዎች መርዳት እየተቻለ አንዲት ሽፍታና ወንበዴ ቀጣፊ ሴት አጭበርባሪ ሴት እኔ እንደዛ ነው የምገልጸው እና እሷን እንደዚህ መጫወቻ ስታደርገው 800 ዓመት የተቀመጠ ዋሻ እዚህ ምድር ላይ አለ። እዚህ ቤተ እንግዲህ ከሷ በታች ታቦት አለ ብላ እንዲያው ቢኖር እንኳን ከላይ እየጨፈረችበት ይሄንን ሰው እንዴት አምኖ እንደኖረ በጣም የሚከብድ ነው። ዝሮ ዝሮ ግን ቢዘገይም እውነቱ መውጣቱ ደግሞ በጊዜ ለኩሉ አይደለ እግዚአብሔር የሚያወጣበት ጊዜ አለው እና በመውጣታችሁ ደስ ይላል። የያዝካቸው ነጥቦችን ሁሉ በደንብ በማስታወሻ ያዝልኝ። በቀጣይ ምናልባት ይሄ ትንሽ ይታይ እና ይሄው ሰው ትንሽ ይሄው ብለን እንጂ ቀዳሜ ዕለትም ፓርቲቱን መቀጠል እንችላለን። አስፈላጊ ከሆነ እንነጋገር፣ ተነጋግራችሁ ንገሩኝ። ወይንም ደግሞ እሁድ ዕለት መቀጠልም እንችላለን፣ ፓርቲቱን መወያየት እንችላለን እና እኔ በጣም ደስ ብሎኛል ለእውነት ወንድሜ። እሺ እና እኔም በጣም ነው ደስ ያለኝ። አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ አድርገው ስላጋበዙም እናመሰግናለን። መልካም አላለቀም። እንግዲህ ሌሎችን በዙሪያቸው ያሉ ሰዎች እንድታሰባስቡልኝ ይፈልጋለሁ። ዋን ባይ ዋን አንድ በአንድ መጠየቅ እፈልጋለሁ። በዚህ አጋጣሚ ለዚህ ክብር ያበቃችንንም እንድንገናኝ የረዳችንንም እህታችንንም እንድታመሰግንልኝ ይፈልጋለሁኝ። አንድ ቀን ከሷ ጋር እንገናኛለን፣ ከነ በኃይሏ ጋር እንገናኛለን። በኃይሏን ሳላደንቅ አላልፍም። ቶሎ ነቅታ የወጣች ልጅ ነች። እስከዛሬ ግን ተገናኝተን አናቅም። ግን የዛኔ የወጣች ጊዜ ተገናኝተን ተነጋግረናል ከ4 ዓመት በፊት ለእውነት ከሆነ በሚዲያ ላይ ግን እንነጋገራለን ብለን የተለያየ ነው እና በጣም ደስ ብሎኛል። እንግዲህ ኃይለ አጋንንትን ያረቅልን፣ መንፈስ ቅዱስን ያቅርብልን። አሜን። በእውነት በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እሺ፣ አመሰግናለሁ።